ሰው በኩላሊቱ በልቡ በጭንቅላቱ ዕውቀት ከተጠቀመ ብቻ ነው ጠቢብ መሆን የሚችለው ጊዜ የግራንጎልን ብቻ ከተጠቀም ሌላውን ረቂቁን ነገር እንተዋለን ማለት ነው ቀኝ አንጎል ግን ትንሽ ለየት ይላል አብስትራክት ነው ቅድስናው ይሳቤ ያስባል ስፒሪቹዋል የሆነ ነገር ኢንላይትመንት ይሄ መንፈሳዊ አብርሆት ይፈልጋል ይሄኛው ቀኝ አንጎል የሰው ልጅ ግን ደግሞ ከፍ ያለ ኃይለ ንባብ ተሰጥቶታል ምድራዊና ሰማያዊ የተጣመሩበት ነው አካላችን ሰው ስንል ሰባት ነገር ማለት ነው በአጠቃላይ ጠቅለል አድርገን ስናየው እሳት ውሃ ነፋስ መሬት ልብ ቃል እስትንፋስ ብለን መግለጽ እንችላለን ህዋሳት አፋ ህዋሳት የውስጥ ህዋስ የአፋ የውጪ ህዋስ ያለውን ብለን መግለጽ እንችላለን ተንተን አድርገን ስናየው ግን ብዙ ነገር ከውስጡ እናወጣለን ለምሳሌ ኩለንታ እንለው እንችላለን መላ ሰውነቱን መዳሰስ ከፈለግን እንደገና ኩለንታው ብንል ሰውነቱን ሁሉ የዛን ሰውዬ ስፔሲፊካሊ ምንድነው ብለን መጥቀስ እንችላለን አካል አባል የሚባል ነገር አለ ህዋስ የሚባል ነገር አለ መንፈስ የሚባል ነገር አለ ነፍስ የሚባል ነገር አለ ባህሪ የሚባል ነገር አለ ጠባይ የሚባል ነገር አለ ህላው የሚባል ነገር አለ መሌሊት የሚባል ነገር አለ እነዚህ ሁሉ ቀደምት ኢትዮጵያውያን የተራቀቁበት እንግዲህ ስነሰብ ልንለው እንችላለን ሰው ውስጥ የሚገኝ ነገር ነውና ይሄን ሁሉ ብናነሳ ረጅም ጊዜ ሊወስድብን ስለሚችል የታወቁትን አራቱን ባህሪያተ ስጋ ሶስቱን ባህሪያተ ነፍስ በመጠኑ ለተመልካቾቻችን እናቀርባለን እሳት ውሃ ነፋስ መሬት ስንል እነዚህ የሚታወቁ ናቸው አራቱ ባህሪያት ወይም አራቱ ግብራትም እንላቸዋለን ወይም ጠባያትም ይባላሉ በተለይ እሳት ውሃ ነፋስ መሬት ስንል የተሾሙበት አካል ቦታ ስፍራም አላቸው ለምሳሌ እንደ እሳትነቴ ገላዬ ሞቃል ይተኩሳል እንደ ውሃነቴ ፈሳሽ ነገር ይወጣኛል ላቡ ደም ወዘተርፈ እንደ ነፋስነቴ ፍላለው እስትንፋስ ይወጣኛል ሰው ሲሞት እስትንፋሱ ነው የሚቋረጠው እንደ መሬትነቴ አጥንት ጅማት ጠጉር ጥፍር የመሬት አካል ነው የታወቀ ነው ለምሳሌ አንድ ሰው እነዚህ ነገሮች ስላሉት ለመኖር እነዚህ ነገሮች ያስፈልጉታል ለምሳሌ እንደ ውሃነቱ ውሃ መጠጣት አለበት ለመኖር እንደ መሬታዊ አካልነቱ መሬት የምታበቅላቸው አዝርዕትን አትክልትን እጽዋትና የምድር ውጤቶችን መመገብ አለበት እንደ ነፋስነቱ አየር ያስፈልገዋል እንደ እሳትነቱ ደግሞ የግዴታ የፀሐይ ሙቀት ያስፈልገዋል ለመኖር ስለዚህ አራቱ ባህሪያተ ስጋ ሚጣሉ ነገሮች ቢሆኑም ግን እየተስማሙ የሚኖሩ ናቸው በሰውነታችን ውስጥ ያለው ለምሳሌ እሳት ውሃን በማትነን ውሃ እሳትን በማጥፋት መሬት ነፋስን በመገደብ ነፋስ ደግሞ መሬትን በመጥረግ ይከናወናል በሰውነታችን ቢኖሩም ግን አንድ ባህሪ ያስማማቸው ታርቀው የሚኖሩ ናቸው አራቱ ባህሪያተ ስጋ ይባላሉ የተሾሙበትም ስፍራ አለ አሁን እንግዲህ የማሰቢያ ነገር ስላነሳህልኝ ነው ካንገት በላይ የእሳት ባህሪ ይመረዋል ደረት ጀምሮ ያለውን ደግሞ የሳምባችን ላንጋችን ይዞ የአየር ወይም የነፋስ ባህሪ ይመረዋል ሆዳችንን የውሃ ባህሪ ይመረዋል እዚህ ሶስቱ በጣም የማሰቢያ አካላት ናቸው ከወገበታች ያለው መሬት የሚረግጠው አካል ደግሞ መሬታዊ ግብር ይመረዋል ማለት ነው እንግዲህ አራቱ ባህሪያተ ስጋ ይባላሉ ለምሳሌ ይሄ እሳት ብርሃን አለው እንደሚታወቀው ሙቀት አለው ይሄም እንደ ብርሃን ዕውቀት አለው ብሬናችን በኋላ እናነሳው እንችላለን እንደገና ደግሞ ቁጣና ንዴት እዚህ ውስጥ አለ ይሄ ደግሞ የአየር ክፍል ነው ቀሊላን ናቸው እሳትም ነፋስም ቀሊላን ናቸው እንደ የመላእክት ጠባይ ማለት እንችላለን ያላቸው እነሱም እንደ እሳት የሚራቀቁ እንደ ነፋስ የፈጠኑ ናቸው ይሄም የአየር ባህሪ ነው እንደሚታወቀው ልብ ላይ የተሾመ ነው የልብ ዕውቀት በነፋስ የሚመራ ነው እንዴት እንደሆነና በኋላ ላይ ገልጸዋለሁ ይሄ ደግሞ ኩላሊታችን አካባቢ ያለው ደግሞ በውሃ ባህሪ ሚንሰፈሰፍ ኢንቲዩሽን ዕውቀት ወይም የኩላሊት ዕውቀት ይባላል እሱንም በዝርዝር ማቅረብ ይቻላልና አራቱ ባህሪያተ ስጋ ተፈጥሯችን ውስጥ አሉ የተሾሙበትም ቦታ አለ የዕውቀትም ቦታ ናቸውና አንድ ሰው እሳት ውሃ ነፋስ መሬት ብቻ ሳይሆን ልብ ቃል እስትንፋስም አለው ለምሳሌ ከልብ ቃል ይወለዳል እስትንፋስ ይወጣል ከመልደተ ቃል ወጻተ እስትንፋስም ልብ ይላል ደራሲ በልብ ውስጥ ያለውን ምስጢር ሲያወጣ ሲያወርድ ይኖራል ኋላ ወረቀት ያመጣና ያንን ነገር በስክሪፕቶ ጽፎ ሲያወጣው ያ ነገር ልብ ወለድ ሊባል ይችላል ልብ ወለድ ማለት ከልብ የተወለደ ቃል ማለት ነው ቃል ቢወለድ እንጂ እስትንፋስ አይወለድም እስትንፋስ መውጣት ነው ስለዚህ
ሰው ስጋ ነፍስ መንፈስ ነው ማለት እንችላለን ጠቅለል አድርገን አራቱ ባህሪያተ ስጋ አለው እንደገና ልብ ቃል እስትንፋስ 7 ማለት እንችላለን ጠቅልዬ ደግሞ ስጋ ነው ስጋ የሚታየው ነው ቅድም ግዘፉ ነው የሚታይ ነው እንደገና ደግሞ የሱ ህይወት የምትሆን ነፍስ አለች የስጋ ህይወት የምትሆን ነፍስ መንፈስ ደግሞ የውስጥ ነው የእግዚአብሔር ማደሪያ ይሁን ነፍስ አለው ስለዚህ ሰው ስጋ ነፍስ መንፈስ ነው በመሆኑም ከእንስሳት ከአራዊቱ ተለይቶ ቀና ብሎ የመሄድ አቅም አለው የምታያቸው እንስሳት አራዊት አጎንብሰው መሬት ይያዩ ነው የሚኖሩ ትንሽ እንኳን ቢቆም መልሰው እንደገና ወደ መሬትነት እንትን ይላሉ ቁልቁል ነው የሚወጡ ሰው ግን አቅንቶ ያያልና ሰው ሲቆም ሁሉንም ይወክላል ለምሳሌ እኔ ብቆም ቀጥ ብዬ ብቆምና እጄን ብዘረጋ ማለት ነው ይሄኛው አካሌ ከላይ ነው ያለው ይሄኛው እጅ ነው የተዘረጋው እግር ተዘረጋ ስለዚህ አራቱ ባህሪያትን ወከሉ ማለት ነው ይሄ እጄ ሁለቱ እግሮች እሳት ውሃ ነፋስ መሬት ይሄ ግን የምን አካል ነው የመንፈስ አካል ነው ማለት ነው ስለዚህ ቀጥታ ልክ እንደ አንቴና ወደ ሰማይ ነው ያለው ይሄ ናላችን ብሬናችን ማለት ነው ለምሳሌ ሚልክዌይ ጋላክሲን ብትመለከት ስፓይራል አለ ይሄ እንደዚህ ጥምዝ ቅርጽ ነው እነዚህ እንግዲህ በቀመር ዕውቀት በተለይ በጥንቱም ጭምር በጥንታዊ ስልጣኔ ዘመንም ጎልደን ነምበር ፊቦናቺ ነምበር ምናምን የሚባሉ ነገሮች አሉ ስፓይራሎች ፍጥረቱ ላይ ህፃንን በማህፀን ስታየው ስፓይራል ነው ልክ የተወለደ አዲስ ህፃን የተወለደ ህፃን ስትመለከተው ያ ቅርጽ አለው ጸጉሩ እንደዚህ ሽክርክር ይላል ሰርክል ነው ያ ክበብ ምንድነው ቁልፉ ነው ምስጢሩ መሬት እግሩ መሬትን በመርገጡ መሬታዊ አካል ነው ጭንቅላቱ ግን ከፍ ያለ ልዕልና ያለበት ነው ሰማያዊና ምድራዊና ሰማያዊ የተጣመሩበት ነው አካላችን ስለዚህ ነፍሳችን የላይኛውን ዓለም ትጠማለች ስጋዊ ባህሪያችን ደግሞ እንደምታውቀው ደግሞ የስጋን ነገር እንትን ለማድረግ ይህ ብቻ አይደለም እንደገና ሰውን ፈትፈት አድርገን ካየነው ደግሞ ነባቢት ነፍስ አለችው ደማዊት ነፍስ አለችው እንደገና ደግሞ አራቱ ባህሪያተ ስጋ አለ ይሄ ራሱ ከባድ ነገር ነው እና ለምሳሌ ሁሉም ብቻ ነባቢት ነፍስን ብትል ደማዊት ነፍስ ስጋን ለመማረክ ጥረት ያደርጋል አሁን ደማዊት ነፍስ ስንል እንስሳቱ ያላቸው ነፍስ ማለት ነው አዝሬት አትክልት እጽዋት ከአራቱ ባህሪያተ ስጋ ተፈጥረዋል ምንም ችግር የለባቸው እንደ ነፋስነታቸው ይናወጣሉ በነፋስ ፍሬ ያፈራሉ እንደ ውሃነታቸው ስትቆርጣቸው እንደ ቅንጭብት እንደ ቁልቋል ፈሳሽ ነገር አላቸው ውሃም ታጠጣቸዋል ለማደግ እንደ እሳትነታቸው እንደ አስታ እንደ ዶክስ ተሰብቃቸው እሳት የመውጣት ግብር አላቸው እንደ መሬትን ፀሐይም ብርሃን ይፈልጋሉ እንደ መሬትነታቸው ታስታቀፋቸዋል ከዛ ትንሽ ለየት ብሎ እንስሳት አራዊት ግን ደመነፍስ አለቻቸው ይሄ ምን እንለዋለን ኃይለ እንስሳ ይባላል የነሱ ይሄ ኃይለ ዘር የምንለው የአዝሬት አትክልት እጽዋት ላይ ያለውን ኃይል ነው ትንሽ ከፊልና ኃይለ እንስሳ አለቻቸው ደመነፍስ ትባል ለዚህ ነው ለምሳሌ ከብት ደሙ ካልፈሰሰ ማይበላው ደመነፍሱ ስላለችውና ደመነፍስ ስላለቻቸው አኒማል ሶል እንትን ይላሉ ምግባቸውን ፍለጋ ወዲያ ማለት እንደ ኢሞሽን ሁሉ አንዳንዴ አላቸው ደስታ አላቸው ሐዘን አላቸው የሚያሱ ይመስላሉ ሲታዩ ቁጣ አላቸው ለምሳሌ ኦፈመንቲት የምትባለው ባሏ ሲሞትባት ሐዘኗ ወበጽፍራ ተሰጽር ለሳና በጥፍሯ ምላሷን ሰንጥቃ ያው ተባይቱ ርግብ እንዳይደርስባት ምላሷን ታሳያለች ሐዘን ነው ደስታ አለ ቁጣ አለ የተለያየ ነገር ያሳያሉ ይሄ ማለት ይሄ እንግዲህ ያላቸው በስሜት ዋሳት የመጠቀም ዕውቀት ማለት ለምሳሌ እንደ ንስር ተመልከተ ምን አይነት ከሩቅ የሰናፍጭ ቅንጣት ስጋ እንኳን እንዴት አይቶ ተወርወሮ እንደሚወስድ ከኛ በተሻለ ማየት አለ ለአይነ ከሆነ ማለት ነው ለመስማት በጣም ንቁ ሰዎች አሉ የሩቅ ድምጽ የሚሰሙ በማሽተት ደግሞ በጣም ይታወቁ አሉ በመቅመስም እንደዛው በመዳሰስም እንደዛው ዝንጀሮ በትር ቆርጦ እስከ መማታት ይደርሳል ይሄ እንዳለ ሆኖ የሰው ልጅ ግን ደግሞ ከፍ ያለ ኃይለ ንባብ ተሰጥቶታል ማለት ነው ኃይለ ንባብ ማለት ከስጋ ምላስ ጋር ተዋህዳ የምትናገር ነፍስ አለችው በየትኛው ምሳሌ ሊናገር አይችልም ሰው ግን ፊደል በቋንቋ አቀነባብሮ ቃላትን ያወጣል ከልቡ ቃሉ ይወለዳል ሁሌ ልቡ ቃልን እየወለደ ይኖራል እስትንፋስን እያወጣ በህያውነት ይኖራልና በኃይለ ዘር በኃይለ ንባብ በኃይለ እንስሳ ግብር የተሞላ በመሆኑ ቃብ ውስጥ ያለ ነው ለምሳሌ ደማዊት ነፍስ ካየለችበት ብላ ጠጣ ውለድ በቃ ከዚህ ውጪ ሰው ሊያስብ አይችልም መብላት መጠጥ መጨፈር በቃ ይሄ ነው ፓተርኑ የሚሆነው ነባቢት ነፍሱ ግን ከፍ ካለ ልዕልና እንደ ሆፕ ይመጣል ተስፋ መንግስተ ሰማያት የምትለው አርያማዊውን ረቂቁን ዓለም ማሰብ ጥበብ ማስተዋል ምናምን ምንላቸው እነዚህ ተስፋ
አሉ አይደል ማንም እንስሳ ላይ ሊኖረው የማይችለው ነገር ይፈጠርበታል ይበጣል ሁሌ ተቃርኖ ውስጥ አለ ማለት ነው ይህ ብቻ ሳይሆን ለምሳሌ በተፈጥሮ ኩነታቸው ስናይ የእሳትና የነፋስ ቦታቸው ከላይ ነው የውሃና የመሬት ቦታቸው ከታች ነው ውሃ ምንድነው ሽቅብ አይወጣም አይነት ነው ክቡዳን ስለሆኑ ታች አካባቢ ነው ያሉት እና ሰው ይሄኛው ከከበደው በቃ መብላት መጠጣት አይነት ነው ይሄኛው ደግሞ የመላእክት ግብር አይነት ያለችው የነፋስና የእሳት ረቂቅ ባህሪ ካየለበት በቃ የሆነ የብቃታዊ ህይወት አሻግሮ የማየት በቃ ላይኛውን ዓለም የመናፈቅ ይኖረዋል እና ነፍሱን ከስጋው ሲለይ ቦታቸው በተመሳሳይ ነው ይሄኛው የበለጠ ከሆነ ቦታ ወደ ላይ ነው የሚሄደው ነፍሱ ወደ ገነት በለው ይሄኛውና ይሄኛው አሸንፎት ከኖረ ወደ ታች ነው የምትወርደው ነፍሱ ስለዚህ ሰው በተቻለው አቅም እነዚህ ነገሮች አመጣጥኖ መኖር ካልቻለ በስተቀር ከአምላኩም ተለይቶ መብልና መጠጥ አምላኩ ኑሮት ወደ ታች ያወርደዋል ማለት ነው ስለዚህ ሰው ስንል እነዚህ ነገሮች ሁሉ በአጠቃላይ ማየት መጭመቅ ይገባናል በያስባለው የማሰቢያ አካላቱ ላይ የተሾሙት ምንድነው አንዱ ሆዱ ላይ ነው አንዱ ደረቱ ላይ ነው አንዱ ጭንቅላቱ ላይ ነው ማሰቢያ አካላት ምን ነው አንደኛው ኩላሊት ነው ታች ያለ ነው ቅድሙ ውሃ ይመራዋል ያልኩት ማለት ነው የውሃ ባህሪ ልክ እንደ ውሃ ነው በኋላ እናነሳው እንችላለን ኩላሊት ያጤሰው በደንብ እናስተውል ኩላሊት ያጤሰው ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል ይላል መጽሐፍ ይፈትል ልብ ወኩላያተ ሲል ይሄ ማለት ውሃ የሚመራው ነው የውሃ ዕውቀት ነው የውሃ ዕውቀት ምንድነው በኋላ እናያለን ይሄ ነፋስ የሚመራው ነው የልብ ዕውቀት ነው ኩላሊት ያጤሰው ልቡና ያመላለሰውን ይልና ወደ እሳት ይመጣል ከፍ ያለ ነው ናላ ይወረሰው ተብሎ ሶስቱ ማሰቢያ አካላቶቻችን አንደኛው ኩላሊት ነው አንዱ ልብ ነው አንዱ አንጎል ነው እነዚህ በሚዛን ነው የሚመሰሉት እንደ ሚዛን ናቸው ቅርጻቸው ሚዛን ነው ስታያቸው ኩላሊትን በልብን እነዚህ ሶስት ሚዛኖች ናቸው ብዙ ጊዜ የምናገረው ነገር አለ ሰው በኩላሊቱ በልቡ በጭንቅላቱ ዕውቀት ከተጠቀመ ብቻ ነው ጠቢብ መሆን የሚችለው በብሬን ፓወሩ ብቻ ከተጠቀመ አዋቂ ነው የሚሆነው ሶስቱን ካልተጠቀመ ምንም ልትለው አትችልም እና እንደዚህ አይነት ነገሮች ዕውቀቶች አሉ ምናልባት በአጭር ባጭሩ እናነሳቸው እንችላለን በጣም ግሩም ዕውቀት ነው ተመልካቾቻችን እንግዲህ ጥሩ ዕውቀት ያገኛችሁ እንደሆነ ተስፋ አደርጋለሁ ምናልባት ግን እነዚህን እንደው ዝም ብለን ተናግረናቸው እንዳናልፍ ምንድናቸው የሚለውን በአጭር ባጭሩ ለምሳሌ የመጀመሪያው አንጎል ወይም ናላ ነው ብለውኛልና ምንድነው አንጎል ወይም ናላ አሁን ከላይ እንጀምር የእሳት ባህሪ ከሚመራው ዕውቀት እንጀምር ማለት ነው እሳት እንደሚታወቀው ብርሃን አለው ሙቀት አለውና እዚህ ውስጥ ያለው የብርሃን መጠን ከባድ ነው የዕውቀት መጠን ማለት ነው ካንገት በላይ ይሄ ካንገት በላይ ያለው ከፍ ያለ ነገር ነው እንደምታየው አንደኛ ከሰማይ ጋር መገናኘት የሚችለው ከፍ ብሎ ሰማይን መዳሰስ የሚችለው ሰው ከራስ ጸጉሩ እስከ እግር ጥፍሩ ነው አይደል የሚባለው የመጨረሻ ስለሆነ ይሄንን በኢትዮጵያውያን ዕውቀት እይታ ወይም ሰውን ተንትኖ የማቅረብ እይታ ምን እንለዋለን መክብበ ህዋሳት የህዋሳት ሁሉ መክብባቸው እንለዋለን በቃ ሰው እጁ ቢቆረጥ ይኖራል እግሩ ቢቆረጥ ይኖራል አንገቱ ቢቆረጥ ግን ሊኖር አይችልም ስለዚህ መክብበ ህዋሳት ነው ሁሉንም የያዘ ቅድምም እንዳልኩት ህፃን ሲወለድ ጸጉሩ ላይ እንደ ሽክርክሪት እንዳለ ሁሉ ከላይኛው አካል ጋር የሚገናኘው እንደ አንቴና ይሄ ነው በጣም የናላ ኃይል ቀላል አይደለም በኢትዮጵያ ቀመረ ፊደል ካንገት በላይ ያለው ይሄ ናላ ዕውቀት በፊደል ቀ ነው የምንወክለው የራስ ቅል ማለት ነው የቀ የተሰጣት የቀመረ ፊደላችን ወይም የጂኦሜትሪያ ልኬቷ 100 ነው ስለዚህ ይሄ 100 ነው በቃ አጠቃላይ 100 ብለን እናልተሽ ለምሳሌ 30 60 100 ፍሬ እንደሚባለው ይሄ የናላ ዕውቀት የ100 ዕውቀት ነው በጣም አብሶሉት ዕውቀት ነው እና መክብበ ህዋሳት ይባላል እንደው በጣም የሚገርመው የቀ ወይም ራስ ቅል የሚመራበትን ኮድ የምትሰጠው ቀ እንደምታያት መስመር አላት ሁለት ክብ አላት ይሄ በደንብ እናስተዋላለን ምክንያቱም ከቀቀጥሎ በአበገደ ረና ያለው ራስ ነው ከራስ ላይ ነው ቅል ቀ የሆነችው ቀ ክብ ሁለት ክብ አላት እዚህ ላይ እንደውም ስክሪኑ ላይ ተመልካቾቻችን ሊያዩት ይችላሉ እና 100 ቢሊየንስ ኒውሮንስ አሏት 100 ትሪሊየንስ ግንኙነት ማድረግ ይቻላልና ምን ያህል ውስብስብ እንደሆነ ማሰብ ያስፈልጋል አብዛኛው በዚህ መጠን ማለት ነው ይሄ ማለት ትንሹ ዩኒቨርስ ማለት ነው ትንሹ ኩለንታ አጽናፈ ዓለም ካንገት በላይ ለምን ጥበብ ሀነጸት ላቲ ቤተ
ዋቀመት ላቲ ሰባት አይማደ ጥበብ ነው ጥበብ ቤቷን ሰራች ይላል ለራሷ ቤትን ሰራች ሰባት ምሰሶችን አቆመች ይላል ምንድነው ጥበብ እግዚአብሔር ነው መክበበ ሕዋሳት የሆነውን ራስን ሲሰራ ወይም አጠቃላይ ሰውነትን ፈጥሯል ራስ ላይ ግን ሰባት ነገሮች ሹሟል እንደማለት ነው ምክንያቱም ማደሪያው ነው አእምሮአችን ሁሉ ጊዜ እግዚአብሔርን ሊያስብ ይገባልና እነዚህ ሰባቱ ነገሮች ሁለት አይን ያለው ነው እንደ ፀሐይና እንደ ጨረቃ ብርሃን ማለት ትችላለ ብርሃን ማለት ነው ፀሐይና ጨረቃ ሁለቱም ብርሃን ታላላቅ ብርሃኖች ናቸው ከዛ አምስቱ ግን ሁለት ጆሮ አለው ሁለት ያፍንጫ ቀዳዳ አለው አፍ አለው ማለት ነው አፍ አለው እነዚህ ምንድናቸው መክበበ ሕዋሳት በሚመራቸው ራስ ላይ ያሉ ሰባት ነገሮች ናቸው እና ሰባቱም ብርሃን ነገሮች ናቸው ለምሳሌ ከፕላኔት አምስቱ በአይን ይታያሉ ፀሐይና ጨረቃ በአይን ይታያሉ እነዚህም የሚታዩ ነገሮች ናቸው አፍአው ሆነው ይታያሉ ለምሳሌ ሜርኩሪ ቬኑስ ማርስ ጁፒተር ሳተርን እነዚህ ምን ይላቸውና ፀሐይና ጨረቃ እና የቀኝ አይንን በፀሐይ መወከል የግራ አይንን በጨረቃ መወከል ይሄ ራሱ ችሎ ሰፊ ነገር ነው ወደዛ አልገባም እና እሁድና ሰኞን መወከል ማለት ነው እሁድ ፀሐይ ነው ሰኞ ጨረቃ ለምን ተባሉ ሌላ ቀን ራሱን ችሎ ብናነሳው እንችላለን ማክሰኞ ላይ ስንሄድ እዝን ዘይማን የሚባለው ቀኝ ጆሮ ላይ ስንሄድ መሪህ ወይም ማርስ ነው ቀጥሎ ደግሞ ይሄ ማለት ማክሰኞ ረቡ እንደማለት ነው ራብ አራተኛ ማለት ነው እዛ ላይ ተሾመው ሜርኩሪ ነው አጣርድ የሚባለው ማለት ነው ቀጥሎ አንፍ ዘይማን ነው የቀኝ አፍንጫ ቀዳዳ ግራ አፍንጫ ቀዳዳ ናቸው አንዱ ሐሙስን ይወክላል ሐሙስ ደግሞ መሽተሪን ጁፒተርን የሚወክል ነው አርብ ነው አንፍ ዘጸጋ ቬኑስ ናት ዙሁራ ናት ይሄ ትርጉም አለው ራሱ እና አፍ በሳተርን ነው በዙሃል ይወከላልና እነዚህ ሰባቱ መገብተ ዕለታት ይባላሉ ሰባቱ መገብተ ዕለታት ማለት ዕለታቱን ወክለው የሚመግቡ ብርሃን አካላት እንደማለት ነው ስለዚህ በሰባት ጥበብ ሰውን ሲፈጥር ጥበብ እግዚአብሔር ማለት ነው አይማድና ቆመ የሚለው አዎ ሰው መታወቂያው ፊቱ ነው በቃ እጁ አንገቱን ከተቆረጠ ሰው እኮ ልታውቀው አይለየም በቃ የሞተም ሰው አንገቱ ከተቆረጠ አታውቀው መታወቂያው ግጻው ይባላል እፍ ያለበት ፈጣሪ እፍ ብሎ ህይወት እስትንፋስን የሰጠው ፊቱ ላይ ነው ወነፋውስ ተገጹ ለአዳም መንፈሳ ህይወት እፍ አለበት ይሄ ማለት ነው ይሄ አካል እነዚህ ሰባቱ ብርሃን አካላት ይወከለ አካል ነው በጣም የከበረ አካል ነው ስለዚህ መክበበ ሕዋሳት ሆኖ የእሳት ዕውቀት እየመራው የሚኖር ሲሆን 100 ቢሊየንስ ኒውሮኑ ትሪሊየንስ 100 ትሪሊየንስ ኮኔክሽን ያለው ኤሌክትሪክ በለው በቃ እንደውም ሳይንቲስቶቹ ምን ይላሉ ጭንቅላትን ኃይል ሲያነሱ እንትን ማድረግ ይችላል ማብራት ይችላል የተወሰነ ግሉኮስ ተጠቅሞ ማለት ነው በጣም ደግሞ የሚያበራው ደግሞ የበለጠ ኃይል የሚሰጠው ሰው ንቁ ሲሆን ሰው ለንቅልፍ አልተፈጠረም ለንቃት የተፈጠረ ነው ሲነቃ በጣም ኤሌክትሪኩ ይሰራልና ይሄ በጣም የሚገርም ነው አሁን ፊደል ቀን አምጥተን ምክንያቱም እያንዳንዱ የሚወከልበት እንትን ስላለ ማለት ነው ይሄ በሁለት መልኩ እንወክለዋለን አንደኛው በሰፊደል ይወከላል እሳት ስለሆነ ማለት ነው ዝርዝር ውስጥ አልገባም ወይም ደግሞ በቀም ይወከላል ቀ ማለት ያው ስክሪኑ ላይ ተመልካቾቻችን ይመልከቱት ሁለት ቀዳዳ አለው በተመሳሳይ መልኩ የራስ ቅላችን ውስጥ ሁለት ያንጎል ክፍሎች አሉ ቀኝ አንጎልና ግራ አንጎል አለው ይሄ በጣም የሚገርም ነውና እንደ ሚዛን ነው የሚያዩት ሊቃውንት ሚዛን ይሉታል አሁን ጥናቶች እንደሚያሳዩት የግራ አንጎል ከቀኝ አንጎል በበለጠ ቃላታዊ ትንተና ላይ የሚያተኩር ነው ለምሳሌ መነሳነሳችን ወደ ግራ አድርጉ ወደ ቀኝ አድርጉ ባል ነገር ምርቃት ላይ እንደምናየው ማለት ነው እና አሃዛዊ አንጎል ነው ግራ አንጎል አብዛኛውን ጊዜ ቅደም ተከተል ይሄ ትንተና የሚወድ መስመራዊ ሳቤን የሚወድ ቀመር የሚወድ ቋንቋ የሚወድ አመክንዮ ነገር ላይ አማናዊ ነገር ላይ ትኩረት የሚያደርግ አንጎላችን ክፍል ነው ቀኝ አንጎል ግን ትንሽ ለየት ይላል አብስትራክት ነው ቅድስናዊ ሳቤ ያስባል ስፒሪቹዋል የሆነ ነገር ኢንላይትመንት ይሄ መንፈሳዊ አብርሆት ይፈልጋል ይሄኛው ቀኝ አንጎል ራእይ በኋላ ልናነሳው እንችላለን ዜማ ሊወድ ይችላል በቃ መንፈሳዊ ነገር ውሳጣዊ ስሜት ነገሮች ሁሉ በቀኝ አንጎል የሚከወኑ ናቸውና ኢቃላዊ የሆኑ ነገር ከቃላት ኢቀመራዊ ከቀመር ይወጡ ግን በርቀት ደረጃ የሚታሰቡ ነገሮች አብዛኛውን ክፍል የቀኝ አንጎል ክፍል እንደሚከውናቸው ጥናቶች ይጠቁማሉ ግን እንዲህ ሲባል ግን ሁለቱንም በአግባቡ መጠቀም ይችላል አንዱ ለአንዱ ድጋፍ
መሆን ይችላል እንጂ ሁሉ ጊዜ የግራ አንጎልን ብቻ ከተጠቀም ሌላውን ረቂቁን ነገርም እንተዋለን ማለት ነው። ስለዚህ ግራ አንጎል ቀኝ አንጎል ሁለቱም መከወን ይችላሉ። እንደ ቀ ፊደል ያቸው ቀ ፊደል ሁለት አይኖች ናቸው። ምን ይባላሉ? አዕይንተ አእምሮ ይባላሉ። የአእምሮ አይኖች። ለምሳሌ ቅዱስ ያሬድ እንሂድ ከምርቃቱ በፊት ሀበነ እግዚኦ አዕይንተ አእምሮ ይላል። አቤቱ የአእምሮ አይኖችን ነው የሚለው። የአእምሮ አይን አላለም፣ አይኖችን ነው የሚለው። እነዚህ ናቸው፣ ልክ እንደ አይን ናቸው ማለት ነው። ዘወትር አንተን ብቻ ያዩ ዘንድ የሚለው ነገር አለ። ስለዚህ እነዚህ ሁለቱ አይኖች ሰው በአግባቡ መግጠም ከቻለ እንደ ቀ ፊደል በለው። ቀ አንድ መስመር ወደ ታች አለው፣ አንድ መስመር ወደ ላይ፣ አንድ መስመር ወደ ታች ነው። ወደ ላይ እስከ ጽርሐ አርያም፣ ወደ ታች እስከ በርባሮስ የማየት አቅም አለው እንደማለት ነው። በቃ ሰው ለዚህ ነው የተፈጠረው። ቀና ለምሳሌ ቅዱሳን በቁ ሲባል 100 ደረሱ አይደለም የሚባለው? ቀ 100 ናታ፣ ቅድስና ናት። አየ ቀ 100 አሃዛዊ ሽክርክሪቱን ማየት ይችላሉ ተመልካቾቻችን። እዚህ ላይ ቀ 100 መሆኗ ቅድስናዊ ሂሳብ መጨረሻ ቅዱስ ለመባል በቀ ነው የምንጀምረውና ይሄ ቅድስናዊ ሂሳብ በ100 የሚመራ ነው። ስለዚህ 100 ቢሊየንስ የሆነ ኒውሮን ያለው 100 ትሪሊየንስ ኮኔክሽን ማድረግ የሚችል መክብበ ሕዋሳት በመሆኑ ሁለቱንም መቅጠም የቻሉ ሰዎች ወደ ላይ እስከ ጽርሐ አርያም፣ ወደ ታች እስከ በርባሮስ አይተው 100ኛ ማዕረግ ደረሱ ይባላል ማለት ነው። ስለዚህ መክብበ ሕዋሳት የሆነው አንጎል በዚህ መልኩ መቃኘት ይቻላል። በጣም ሰፊ የእውቀት እንትን ነው ራሱን ችሎ